ሩታ ምን አለበት? የልጅሽ አባት ነው ባለቤትሽ ነው ገብቶሻል? ምን አለበት? ቢያንስ እንኳን ቪዲዮ ኮል ደውለሽ እኮ አብርሽ ምንም ይሁን ምንም በቃ ስለተረፍክ በጣም ደስ ብሎኛል ምናምን ብለሽ እኮ ማለት ምንም እኮ ችግር የለውም። አንቺን የሚጎዳሽ ነገር የለም ገብቶሻል? ልጁን መጠየቅ በሚፈልግበት ሰዓት ቢያንስ ፍቃደኝነትሽን ልታሳዩ ይገባል። ፍቃደኛ አልሆንም እኔ ፍቃደኛ እንዲሆን ማንም መጥቶ እንደዚህ አድርጊ ሊለኝ አይችልም። በመጀመሪያ ልጅ እኮ መብት እኮ አለው ታውቂያለሽ። የማየት እኮ መብት እንዳለው ታውቂያለሽ አይደል ሩታ? ልጁን የማየት መብት አለ። ይሄ ያንቺ ብቻ ሁሉንም የማሳሰር መብት አለ ታውቃለህ አይደል? እሱ ለኔ ማን ነው አጠፋ ብሎ የምታስበውን ሰው ማሳሰር ትችላለች። አሁን እኔም ካጠፋው ማሳሰር ትችላለች እኮ። ሁላችሁንም ደግሞ በስነ ስርዓት አዋሯት። በዚህ አጋጣሚ አብርሃም አውቆና አስቦበት አይደለም እዛ ፕሮግራም ላይም የነበረው የተገኘውም። አብርሽ አሁን ላይ ከኤርሜላ ጋር ይህንን ሀገር ለቀው ሊወጡ ነው። ታዲያ ከኔ ጋር ምን ያገናኘዋል? አይ ስልሽ ማወቅ ስላለብሽ እኔም በቅርቡ የሰማሁት እና ሁሉ ነገር ጨርሰው አይደል? ሁሉ ነገር ጨርሰዋል። ከዚህ ሀገር ሊወጡ እንደሆነ ወደ ሌላ ሀገር ሊሄዱ እንደሆነም ያንን ነገር ሰምተናል። አንቺም ደግሞ የልጅሽ አባት በዚህ ያክል ካንቺ ርቆ ሌላ ሀገር ሲሄድ ከሌላ ሰው ጋር ሲዝናና ማየት በጣም እንደሚረብሽሽ አውቃለሁ። ብዙ መንገዶችን ሄጃለሁ። በጣም ብዙ ነገር አድርጌያለሁ። አሁን ምናልባት እሱን እንደዚህ በዚህ ልክ ስለገፋሁት እናንተ ለምን እንደዚህ ያደረግሽ ምናምን ልትሉ እንችላላችሁ። ግን ከዚህ በፊት የነበሩትን ነገሮች በምን አይነት መንገድ እንዴት ትሪት እያደረኩኝ ራሴን በምን አይነት መንገድ ኦኬ ይሄን ነገር ለትንሽ ጊዜ ልተው ከራሴ ጋር እየታገልኩ ማለት ነው። እኔ ማንም ሊተው የማይችለውን ነገር እኔ እየተውኩኝ እሺ ይሁን ይለፍ በእንደዚህ አይነት ሁኔታ ውስጥ ሆኜ እሱ እኔን እንደዚህ ያደረገኝ ችግር የለውም እችላለሁ ችግር የለውም እያልኩኝ ብዙ ነገር አልፌያለሁ። አሁንም ያንን ነገር መድገም ስላስጠላኝ ነው እንዲያበቃለት መንገድ ገደብ ያበጀውለት። ሩታ ጀግናና ስላችሁ ዝም ብዬ አይደለም። ስለዚህ ሩታ የኛ ጀግና የኛ እህታችን እንግዲህ እነዚህ ልጆች እዩዋቸው እስኪ። ይሄ ሰውዬው ቆይ ግን ምን ሆኖ ነው ይሄ ልጅ በአላህ ስም ምንድነው እንደዚህ የሚያደርግህ አንተ? ቆይ ጭራሽ ምን አገባህ አንተ? ይመለከታል በህይወታቸው ለምንድነው የምትገባው እናንተ? ቆይ ምን አገባችሁ? አብርሃም ጋር ይቀርህ ሩታ ጋር ይቀርህ ሁሉም ጋር ያዳርሳል እንዴ? አንተ ራሱ እኮ ማሳሰር ትችላለች አንተ ራስክ ማለት ነው። እናንተ ያመጣችሁን ነገር አይደል እንዴ ለዚህ ያበቃት እሷን ማለት ነው። እናንተ ወሬ አመላላሽ ማን አረጋችሁ? ቆይ እናንተ ምን አገባችሁ? ስለዚህ አርፋችሁ ቁጭ በሉ በቃ ወሬ አተመላልሱ። አብርሃም እንደዚህ ያደርጋል። አብርሃም ከኤርሜላ ጋር ከሀገር ለቆ ይወጣል። አይመለከታችሁም። ከሀገር ለቆ ይውጣ። ምን አገባችሁ? በቃ ዝም። ስለዚህ ሩታ እኮ በጣም ጀግና ነች። ስለዚህ ትኖረዋለች። በእርግዝናውም ሰዓት አሳልፈዋለችም አሁንም ታልፈዋለች ታሳልፈዋለች። ስለዚህ ለምንድነው 10 የሚጨቀጭቋት? ትኖርበት ትታረስበት። አሁን በቃ ገና ራስ ነች። ተዋት በቃ ተዋት እንዴ እናንተ 10 እንትን ራሱን ስቶ ነበረ። ደውለሽ በቪዲዮ ኮል ለምን አላወራሹ? ምን አገባችሁ? አለማውራት መብቷ ነው። ደግሞ ታስፈራራታለህ እንዴ? እንደገና አንተ ምን አገባህና ነው አንተ የምታስፈራራት? ልጁን ማየት እኮ መብቱ ነው ይላል ደግሞ ደነዝ እና መብቱ አይደለም ማናለክ እና አንተ ሄደህ ተናገርልኝ ብሎክ ነው እንዴ ላከ? ምን አገባህ አንተ? ማየት መብቱ ነው መጥቶ ማየት እሱ እንጂ አንተ ይመለከታል? አንተ ወሬ ማን አመላላሽ አረገ? ቀጣፊ የሆኑ ልጆች ወላይ የቡታጀራ ልጆች እንዳለ ቀጣፊ እንዴ ይመለከታል? አንተ ሩታዬ የኔ ጀግና አንቺ እኮ እኔ ዝም ብዬ አይደለም ጀግና ያልኩሽ ነብር የምር እስከ ጥግ ድረስ እንደሱ አይነት ሴት የትም የለም። የምር እስኪ እያንዳንዳችሁ ትመጣላችሁ በስነ ስርዓት ልክልካችሁ ነግራችሁ ነው የምትሄደው ማለት ነው። እያንዳንድሽ ማለት ነው ንግግሯን የሚሰማ ቁም ነገር ያላት ምርጥ ሴት ማለት እሷ ነች። ሁሉም ነገሯ ያማረ አካሄዷ፣ ንግግሯ ደርባባ በስነ ስርዓት ይሄንን ትግስቷስ ያ ሁላ ነገር ስታሳልፈው እናንተ የት ነበራችሁ? የት አባታችሁ ነበራችሁ እንዴ? እርጉዝ ያለች አሁን ከወለደች በኋላ እናንተ ምን አገባችሁ? በቃ አርፋችሁ ቁጭ በሉ። ማጣላትን እንጂ ማስታረቅን አትወዱ። ስለዚህ አይመለከታችሁም ማለት ነው። አርፋችሁ ቁጭ ብትሉ ይሻላችኋል። ባላችሁበት ኮተታም ሁላ መድረሰ ገጤ ሁላ እናንተን አይመለከትም ይሄንን ጉዳይ። በመሃላቸው ገብታችሁ አታሰቃዩዋቸው፣ አታበታትኗቸው። ያቺ ዝሙተኛና አብርሃም እዛ ይጠረጉ ጥርግ ይበሉ። እንደውም ሰላሟን ታገኛለች። አሪፍ ነው። ሰላሟን ታገኛለች። አሪፍ ነው። በጣም ደስ ይላል። እንዴ ይሄዱ ጥርግ ይበሉ ጥርግ። አብርሃምና ሩታን ለማለያየት ብላችሁ ያላደረጋችሁት ነገር የለም። ይሄው እንኳን ደስ አላችሁ። ተለያይተዋል። እንኳን ደስ አላችሁ። ግን ገና ነው። ገና ቀለበት አልወረደ። ሽማግሌ ተልኮ ምናምን ብዙ የሚደረግ ነገር አለ። ስለዚህ ያንን ነገር ሁሉ አለ።
ያበጠሽ ተፈንጂ። ስለዚህ ገና ነው። እረ ጉድ! እናንተ ጭራሽ ሰውን ባለትዳር ሰው ለማለያየት ማታርጉ ጥረት የለም ማለት ነው። ይሄ ሁላ ነገር ምንድን ነው እናንተ? ቆይ እንዴ! አረ ተው እንጂ ረጋ በሉ። የቡታጀራ ልጆች ምን ሆናችሁ ነው እንዴ? ረጋ በሉ፣ ሰከን በሉ፣ ሰውን አታጣሉ። በቃ ይበቃችኋል ካሁን በኋላ እናንተ በቃ